አይ ነው ጋይስ አላስቅም ልጆኜ ቅጥነት የእጄ ድርቀት በስመ አብ ወወልድ ወመንፈስ ቅዱስ ድሮም ግንባራም ነኝ እናንተ ከድሮም ጸጉር ያልቋል ከድሮም ግንባራም ነበርኩኝ ግን ፊቴ ይመሳሰላል ልጆኜ ጋይስ ማርያምን ልጆኜ ይመሳሰላል ፊቴ እስኪ ስታዩት ማርያምን አቦ እድላይት እድል ምትባዩ እናት ሻፈር ትብላይ ሸርሙጣ ልጅ ስታስጠላ ትልቅ ሰው አይደለሽ እንዴ ቀማላም አባቴ ሙትነ ፎቶ ራሱ ነው ፎቶ ቤት ነው የተነሳው ከለሩን አርገሽዋል ምናምን ትላለች እንዴ ቀማላም እኔ ከዚህ ነኝ ናት ራሱ መቤቴን ጋይስ ላከችልኝ ከኢትዮጵያ ይሄን ፎቶ ታውቂዋለሽ ብላ ኢንስታግራም ላይ ይውሻ ልጅ ምን አባቷ ልክ እንደምታውቃለች ቂንጥራ ሽን አንዳንድ ሰዎች መቤቴ ልክ በቃ እንደሚያውቁ ሲያወሩ እንዴት እንደሚያስጠሉ አሁን አንቺ ትልቅ ሰው ነሽ የሸሌ ፓንት አይ ኖ ለዛ ነው የገባሁት ጋይስ መቤቴን እንዴት እኮ እንደሚያስጠሉ እኔ አሁን እግዚአብሔርን ከ3 ቀን በፊት ነው ምናም ከ4 ቀን በፊት ከዝኔ ናት ኢንስታግራም ላይ ይሄን ፎቶ ታውቂዋለሽ ብላ ፎቶውን ላከችው ቀጥታ አምጥቻ ሳይዋችሁ በቃ አስቀያሚ መሆን አለብኝ ልጆኜም እንዴ አስቀያሚ ካልሆንኩኝ ፎቶ ኤዲት ተደርጓል መድኃኒዓለም ያሳያችሁ እንግዲህ አደባባይ ላይ የሚታይ ፎቶ ለጥፌ ምኑን አሁን የትኛው አይላሽ የትኛው ኩል ተደርጎልን ነው በቃ አስቀያሚ ካልሆነ ጋይስ ፎቶዬ ትክክል አይደለም ቂንጥር ምን ጉር ናቸው ኧረ እነዚህ በቅናት ማበዳ ኧረ እንደው ዝም ብላችሁ አትቅኑ ኧረ በመቤቴ ዝም ብላችሁ አትቅኑ ቅናት በሽታ ነው ጎበዝ ቴንኪው ስጠኝ 22% ሆነ መድኃኒዓለም የ40% እስኪውን ጋይስ እንግዲህ ዛሬ ሰው ጌም አለብኝ በጋላክሲ እንሄዳለን በጋላክሲ ግን ከዛ ከልመናዬ በፊት ከማንጠፌ በፊት ጋይስ ከማንጠፌ በፊት አብረን ተሰብስበን ከማንጠፌ በፊት 1 2 3 ቁም ነገር ልናገር ቁም ነገር ሳይ ወሬ ነው ቆይ እስኪ ሃጂ በተባለው ነገር በቪዲዮ ቢሆን ደስ ይለኛል ሃጂ በተባለው ነገር እኔ ፓስፖርቷን ታሳይ ብዬ ነበር ግን ፓስፖርቷን አሳይታ እስኪ ድምጽ ልቀይረው እኔ በቁም ነገር ማውራት አልችልም ፓስፖርቷን አሳይታ ለሀቢባ እንትን ብላለች እኔ ደግሞ ሀቢባ በእንደዚህ አይነት ጉዳይ ጅል አይደለችም ሀቢባ በጣም ስማርት ናት ሞኝ አይደለችም በማይሆን ነገር ውስጥ ሀቢባ አትገባም የታወቀ ነው አይ ምንድነው ፓስፖርቷን ስላየች ስሟ ትክክል ስላልሆነ የተባለው ስም ለዛ ነው ሀቢባ መታ ምን ትከራከረላት ስለዛ ሃጂ ማለት እንዳልሆነች ሀቢባ አረጋግጣለች እኔ ሀቢባን አምናታለሁ ለምን ቢባል አስቡት ሀቢባውን በእንደዚህ አይነት ነገር በውሸት ተይዛ ስሟ እንዲጠራ ትፈልጋለች ብትሞት አታደርግም ብትሞት ሳጂ ነው ስሟ አይደል ሀቢባን አምኛታለሁ ለጊዜው ሳጂ ደግሞ ዛሬ ስስ ልቤን የነካሽው ስትገቢ አሞራው ከአሞራው እያልሽ ገባሽ ስስ ልቤን ነካሽ ውዴ ስስ ልቤን ነካችሁና ማሮቼ አሽቃብጬ ወጣሁኝ ስስ ልቤን ነካችሁ አሞራው ቴንኪው አበሄ ሰውን ያወቀበት በእግዚአብሔር አንዳንድ ልብ ስጡኝ እሺ እንዲመልስልኝ አሁን 32% ሆኛለሁ ጋይ 32% ሆኛለሁ 40% እስኪሆን ዝም ብላችሁ ልብ አበባ ምናምን ስጡ እሺ እንዲመለስ እና ጋይስ አሞራው ከአሞራው የሚለውን ዘፈን ከፍታ ስስ ልቤን ነካችሁ ማህሌት አይደለችም ሳጂ ናት 4 ነጥብ አለቅ ሲቀጥል አዶናይ ወይኔ ሀበሻ ግን ወይኔ ሀበሻ ግን ወይኔ ሀበሻ ግን እንደው ምን ተሻላችሁ ልጁ 6 ሚሊዮን ሳጣጥም ቲንኬኔ ፍቅር ልብ ምናምን ሰጡሽ አንዴ ወሬ ላውራ ብዬ ነው ልጁ 6 ሚሊዮን ሳጣጥም እንዴ አንፎሎ አደረጋችሁትኝ ገና በአንድ ቀን እንደው እንደ ኢትዮጵያ ህዝብ ግን ኧረ ተው አሁን እኮ ነገ 7 ሚሊዮን ታስገቡታላችሁ ግን ምንድነው እንደዚህ አመላችሁ ምንድነው ባህሪያችሁ አረ እኔ ልያዝ ሊጨበጥ አልቻለም እኔ እኮ ቲክቶክ መድኃኒዓለም በቸርነቱ በምኑ ይዞልኝ እንጂ ይሄ ማህበረሰብ ከባድ ምን አድርጎ ነው ደግሞ አንፎሎ የተደረገው አዶናይ
ማርያምን ጋይስ ምን አልቆይ እስኪ ኮሜንት ጻፉልኝ። እኔ የሆነ የተረዳሁት የራሴ ነገር አለኝ አንፎሎ የተደረገበት የተባለ ነገር እዚህ ላይቭ ላይ ማውራት አልፈልግም፣ ግን እናንተ እስኪ ኮሜንት ላይ ጻፉና እናንተን ላንብብ። አዶናይ ለምን አንፎሎ ተደረገ? ንብዬ እኔ ፍቅር ቴንኪዩ። ሀቡዬ ሆስፒታል ናት እንደ ያማጣኝ ነው እንደምን ነው ዛሬ መተሽ እሷን ፋንታ ለኔ የምትሰጪኝ? ቴንኪዩ ሀቡ ያማጣኝ ነው እንደ ዛሬ ፋንታዋን እየሰጣችሁኝ ነው። የሀቢባ ልጆች በሰላም ነው? እስክትወጣ ባደራ መልክ ይዘዋለሁ። የሀቢባን ጊፍት ስጡ የምትሰጧትን። ለምንድን ነው አንፎሎ የተደረገው? በማርያም ለሙስሊሞች ምን ለሙስሊሞች ድምጽ ስላልሆነ ተብሎ እሺ። እኔም ጠርጥሬያለሁ። ካመጣሽ አይቀር ማርያም ታምጣሽ። እኔም ጠርጥሬያለሁኝ። ክርስቲያኖች አስመሳይ እንዴት እስከዛሬ ሳትሰራ ብለው እንዳንፎሎ እንዳደረጉት፣ ሙስሊሞቹ ደግሞ በአክሱም አልሰራህም ብለው ይመስለኛል እንዳደረጉት። ግን ጋይስ አንዳንዴ እንረዳቸው። ኢትዮጵያ ያለ ሰው 3-4 ያገናዝቦ ነው የሚፖስተው። ለምን ታውቃላችሁ ያለውን ነገር። አሁን አንድ ሰው ኢትዮጵያ ውስጥ ቢታሰር እዚህ ቲክቶክ ላይ ፍቱት የሚል ፎቶ ታሰራላችሁ። ምንም አሁን ልጅ ሚካኤል ታሰራሉ። ልጅ ሚካኤል ታሰረ። እስኪ አውጡትኝ የልጅ ሚካኤል ደጋፊዎች። አንደኛ ናሆም ፎንቴ ያውጣው ናሆም ፎንቴ ልጅ ሚካኤል ምን ያህል እንደሚወደው አጠገቡ ያለው ናሆም ፎንቴ አይለቀኝም ነው ማውጣት ያቃተው እንኳን እኛ በሚዲያ ልናስወጣ። ስለዛ ተለጥፎ ነው ያየሁትኝ ፔጃቸው ላይ እና ሰዎች አንዳንዴ ተረዱ። ኢትዮጵያ ያሉ ሰዎች እኔ እኮ እረዳቸዋለሁ እኮ ግን በቃ ያው አይ ዶንት ኖ ብቻ አላቅም ጋይስ። እግዚአብሔር እኔ ገረመኝ። በቃ ያዶና ይገረመኝ በኢየሱስ ምንድነው ጋይስ? እግዚአብሔርን አንዳንዴ እኮ እስኪ በደንብ ሰዎች ያጣጥሙት ነገራቸው ምናምን ነገርና ጋይስ ፎሎ መልሱለት። በቃ ምንም እግዚአብሔርን ምንም አይጠቅማችሁም። እንደው ግን አበሻ ግን እኔ እግዚአብሔር ቁጭ ብዬ ነው ያሰብኩትኝ። አበሻ ግን ኢትስ ኦኬ እኮ ምንድነው ሴንሲቲቭ ኢሹ ስታፕ የኔ ቆንጆ ኖ እኔ ውዴ እኔ እኮ ማውቀው ታሪክ የለም። ግን ሳየው ፎሎ ሴሌብሬት ሲያደርግ ነበር 6 ሚሊዮን ገባ ብሎ ከዛ በነጋታው ደግሞ ማለት ነው አንፎሎ ዘመቻ ሲሉ አየሁ። ግራ ገባኝ ማሬ ገባሽ? ምን እንደሆነ አላውቅምና ውዶቼ ተመካከሩበት። እግዚአብሔር ላይክ ሰዎች ያስተካክላሉ። እድል ስጧቸው ሰዎች። እግዚአብሔርን ኧረ ከባድ ነው። በታኩርስ ምናምን ጻረ ችግር የለውም። የምስጋና ነው። ተረጋጉና አንዳንዶቹ ደግሞ አሽሙር ሲያወሩ ሰማውኝ። እዛ ቤት ያሉ ሰዎች ምንድነው ፑሽ ሲያረጉ እኮ ምንድነው ምናምን ሊያሸንፍ መስሎ ነው። ውዶቼ የሀብታም ቂጥ ስትልሱ ቢያንስ እንኳን ልጆቻችሁን በቅፋችሁ አድርጉ። እሺ ማሮች፣ አንዳንዶቻችሁ ለኔ አሽሙር የጣላችሁ ሰዎች እኔ ስነግራችሁ ደግሞ አስረግጬ ሀብታም ቂጥ መላስ ብቻ አይደለም። እኔ ሀብታም ቂጥ ከላስኩኝ አገር ቤት የጣልኩትን ልጄን እስሬ ቅፍ ያስገብቼ በደንብ አድርጌ የ3 ሀብታም ቂጥ ልስ ነበረ። እሺ ውዶቼ ማርያምን ነው የምላችሁ። እኔ ሀብታም ቂጥ ከላስኩ አይቀር ለወለድኩት ልጄ አልጨክንም። እቅፌ ውስጥ አስገብቼ 3 ሀብታም ቂጥ እያቀያየርኩ ነው በጥቁሩ በቀዩ ምልሰው ልጄን እቅፍ ያርጌና ልጆቻችሁን በየአካባቢው በትናችሁ እላያችን ላይ መታችሁ እንዲንጣን ጥፍርጥ አትበሉ። ልጆቻችሁን እቅፋችሁ አድርጉ። እኛ እኮ መሀን የተባለው እንሻላለን እኮ ያለለዳችሁም የተባሉት እኮ እኛ ተሻለን እኮ። የወላድ መካን ሆናችሁ እኮ ልጆቻችሁን በየቦታው ሳትፈልጓቸው ነው እንዲወለዳችኋቸው። ደስተኛ ሆናችሁ አይደለም እንዲወለዳችሁ። ዝም ብላችሁ ስሜቱን ተመቻችሁ። ልጁ ሲመጣ ግራ ገባችሁ። ጊዜያችሁ አለፈ ስለማታውቁ ወለዳችሁ። እንደዛ ነው የሚመስለው እንዴ። ገንዘብ ሲገኝ የሆነ ጊዜ የወለዳችኋቸውን የጣላችኋቸውን ልጆቻችሁን አስቡ፣ በቅፋችሁ አድርጉ። በኢየሱስ ስም የሀብታም ቂጥም ተልሶ እንዴት ነው ሰው የገዛ ልጁን የሚረሳው? ኧረ እኔ ሀብታም ቂጥ ብልስ አሳያችሁ ነበረ። የጣልኳቸው ልጆቼን ሰብስቤ 3 ሀብታም ቂጥ አስፈንድጄ ነው የምልሰው። እነሱን ደግሞ ለማሳደግ ለማምጣት እልሳለሁ፣ ለማሳደግ እልሳለሁ። ደፋር እና መናገር አቅቶን አይደለም። አትሊስት እኛ ያለንን ሰጠናል። ለታኩር ገላይ ሸጭ አይደለም፣ ጎረምሳ ማልዬበት አይደለም፣ ሽማግሌ ሰብስቤበት አይደለም፣ ወይም ደግሞ የሰው መቀነት ፈትቼበት አይደለም። ወዳጆቼ በሰጡኝ ያለኝን ሄጄ ሰጥቼበታለሁ። ብታላግጡ ብታሾፉ እናንተ ለእይታ ነው የምትሰጡትኝ። የወደቀ ሰው ከመሰላችሁ ወይ ደግሞ ሰው ማይታይ ከመሰላችሁ አትሰጡም። የምትሰጡት ምንድነው ወከባ ያለበት ጫጫታ ያለበት ለመታወቅ ለመወደድ ሳትፈልጉ እኮ በግዳችሁ እኮ ብዙ ቦታ ሰጥታችኋል።
የምትረገጡበት እንደ ውሻ የምትተፉበት ቦታ ላይ ነው የምትሰጡት። እኔ የሰደበኝን ብሞት ሄጄ አልሰጥም። ሀክ ብሎ የተፋብኝ ላይ ብሞት ሄጄ አልሰጥም። እናንተ እኮ ምራቁን የተፋባችሁ ለሀጩን ያዝረከረከባችሁ ጋር ሄዳችሁ ጊፍት ስትሰጡ ነበር። ታኩር ደግሞ ልጅ ነው ብሰጠው ምንም ችግር የለውም። አንደኛ ደሜ ነው ልስጠው። ምን አባታችሁ አቃጠላችሁ? እንካፍ ተናገሪ ካላችሁ። ሲቀጥል ደግሞ የሆነ ሪከርድ አይቻለው። ስጢፎ ምንድን ያለው እዛ ቤት እኮ እዛ ቤት ያሉ የሰጡ ሰዎች እኔ ጋር ለምን አልመጡም? እንደዛ ከሆነ አለ። እኔ በነገራችን ላይ ስጢፎ ልንገርክ አይደለም እንዳንተ አስመሳይ ጓደኞች አልነበርኩም እኮ እኔ ቤታ የሆነ ነገር እንኳን የሆነ ሰው እናትህን እንኳን አስቀየመ ሲባል እኔ ነኝ ላስታርቅ እየተቆጣ ያመጣውክ። ገባክ? ቪዲዮውንም እኔ ነበርኩ ሰራ የነበረው፣ እኔ ነኝ ሳስተዋውቅ የነበረው፣ እኔ ነኝ በቤቴ ስናገርልህ የነበረው። ባንጣላ ልቤን ታውቀዋለህ። መጥቼ ለአንተም ለሱም ፑሽ እንደማረግ ተጣልተናል፣ ተቦላልከናል። መጥቼ ፑሽ ላረግልህ አልችልም። በኢትዮጵያ ታሪክ የሌለ ባህላዊ ነገር አታምጡ። ሰው ተጣልቶ ማንም ሰው ጋር ሄዶ ሊሰጥ አይችልም። ተጣልተናል፣ ባንጣላ ሰጥ ነበር። አለቀ። 4 ነጥብ። ምንም ኬሚስትሪና ፊዚክስ የለውም፣ መደመረ መቀነስም የለውም። ባንጣላ ብሎክ ባንደራረግ መጥቼ እሰጣለሁ። ብሎክ ከተደራረገን አለቀ፣ በቃ አለቀ። እኔም አላኩ ንቀኸኝ እኮ ነው ረሳኸው። ኤኒዌይስ ጋይስ ሌላ ከልመናዬ ከመግባቴ በፊት ሌላ ቲክቶክ ላይ የተፈጠረ ነገር አለ? አይ ቲንክ የለም። በቃ ይሄ ብቻ ነው ያለው እስከዛሬ፣ ይሄ ብቻ ነው ያለው። አይ ነው የሆነ ሪከርድ አይቼ እኮ ነው እዛ ቤት ያሉ ሰዎች ለምን ለኔ ፑሽ አላረጉም ምናምን ሲል ነው። እና እኔ የክፋት ልብ የለኝም ለሰዎች የለም ጋይስ፣ በቃ አለቀ። እኔ ይውላችሁ አንድ ሰው መልካም ያደረገን ሰው ሁሉ ጊዜ እኔ ቲክቶክ ላይ አትፍጠኑ ምለው ለዛ ነው። ሰው ልጅ ጥሩ 29 ቀን ጥሩ ቢሰራ 30ኛውን ቀን ሲሳሳት ተሳስተሃል ብላችሁ ገጽጻችሁ መልሱት እንጂ ስድብ መሳደብ፣ አንፎሎ ማድረግ ወይም ደግሞ የሆነ ፎቶ መዘቅዘቅ አይደለም። ከስህተቱ ያን ሰው መምከር ነው። 4 ነጥብ። እሺ ማሮቼ የረጁና ታዲያ የሎዛና የረጁ ጌም ዛሬ አለ ጋይስ። ሎዛ ናት እንግዲህ፣ ረጁ ናት እንግዲህ ጋይስ። ይቀወጣል፣ እንሄዳለን። እኔ ቅዳሜ ግን በጣም ቅዳሜን እየጠላሁት ነው፣ እሁድን እየጠላሁት ነው። እሁድና ቅዳሜ ባይመጣ መልካም ነበረ ውዶቼ፣ ግን ምን ማድረግ ይቻላል? እስኪ ማን የሚያሸንፍ ይመስላችኋል? ረጁ ሎዛ? ጻፉ ኮመንት ላይ። ረጁ ናት ሎዛ ናት የምታሸንፈው? ጻፉ ውዶቼ። ሎዛ ወይስ ረጁ? ሎዛ። እኔ የውስጤን መላምት መትቻለሁ ግን አላወራም። እኔ በውስጤ ጨርሻለሁ ውዶቼ። ረጁ ናት። ኦኬ ሁለቱም ይላል። እኔ ፍቅር ያንቺስ ይሻላል። ወጣት ሆነ ስታም ቲንክ እኔ ፍቅር አመሰግናለሁ። ረጁ በአዋጅ ኦኬ። ዛሬ በኢትዮጵያ 4 ሰዓት የረጁና ሎዛ በልጣለች። ከላይ ሎዛ ያለው ስፓም የተደረገው ሎዛ ነው የሚለው ጌም አለ። እንግዲህ አቅማችንን ሄደን እንሰጣለን ጋይስ። ብትችሉ ልብ ስጡኝ ውዶቼ፣ ልብ ስጡኝ። እኔ ከናንተ ነው የምሰጠው። እኔ የሰጣችሁኝን ነው የማካፍለው ውዶቼ። እኔ እግዚአብሔርን ነው የምላችሁ። ወንድ ማማለድ በደንብ ነው የምችለው። ወንድ ማሻፈጥ አባቴ ሙት ነው የምላችሁ። በደንብ እችላለሁ። አጠባውንም ካፈለኩ እችላለሁ። ግን እግዚአብሔርን ነገ የሚያሳዝን አስመስሎ የሚመጣ ነገር በጣም ዴንጀር ነው ጋይስ። ከባድ ነው ጋይስ። ነገ ይከብደኛል። ለዛ ነው እኔ እንደዚህ አይነት ነገር ውስጥ ማልገባው እንጂ ገብርኤል ወንድ ልጅን ማለት ነው እቃውን ነው የምሰብርለት እኔ ቤታ ካስፈለገ። ግን ነው ነገ መዘዙ ከባድ ነው። የሚመጣብኝ መዘዝ ብዙ ነው፣ ከፍተኛ ነው። አንገቴን አመቱን ሙሉ የሚያስደፋ ስለሆነ ፈርቼ ነው ጋይስ። እናንተ እህት ወንድሞቼ ልብ አንዳንድ ልብ ስጡኝ። ፈረሰኛው አለቅ አንተ የጠፋ ሰው በኢየሱስ ስም አንዳንድ ልብ ስጡኝ ጋይስ። አንዳንድ ልብ እያልን ከዛ ለረጁዬ አንበሳ ማውረድ ባልችልም የአቅሜን ሄደን እንሰጣታለን። እሺ ውዶቼ ተባብረን የአቅማችንን እንሰጣታለን። የአቅማችን ማርያምን ነው ከእናንተ የምትሰጡኝ ነው መቤቴን ማካፍለው። በቃ ምንም ማድረግ አልችልም። ይሄ ቁዝር መጣ። ፓስተር እንዳትናገሩትኝ እሺ፣ አንዳችሁ ፓስተር እንዳትናገሩት፣ እከካ እንዳትናገሩትኝ። ሰው ይቅርታ ጠይቆ ሲታረቅ በግድ ተጣሉ አትበሉን።
ቦታይ ተካ አንዳንድ ልብ ስጡን ጋይስ፣ አንዳንድ ልብ ስጡን። እስኪ የታያችሁ ካላችሁ ታይቷችኋል ጋይስ፣ ውስጣችሁ ታይቷችኋል? ወደ ልመናው ልግባበት ወይንስ ይቅርብኝ? ታይቶናል በሉ ጋይስ፣ ታይቶናል በሉ። ታይቷችኋል ጋይስ፣ ታይቷችኋል ውስጣችሁ ውስጣችሁ ከታያችሁ ብቻ ነው። ፓስተር ቆለጦ 1000 ዓመት ይኖሩ። ቆለጦ ግን ምን አለ? ሰሞኑን አላየሁትም ጋይስ። ሊድበት ኧረ ጋይስ፣ ኧረ ፓስተር ግን እዚህ ቤት ብዙ አስተዋጽኦ እያደረገ ነው። ይሄ ነገር እንዴት ነው? እኔ የምለው ፓስተር ግን ብዙ አስተዋጽኦ እያደረገ ነው ጋይስ። እኔ የምለው ግን ይጅበት ይላል። እኔ የምለው ግን ኧረ ፓስተር ግን ብዙ እኔ ግን በቃ የሆነ ይሉንታ እያያዘኝ ነው ትላላችሁ። ቦታይ ተካ። እስኪ ናቲ የቤቲ ዳቦ ስር ብቻ አትገኝ። አንዳንድ ጊዜም ለመልካም ነገር ተሳተፍ። እስኪ ጊፍት ስጥ። ናቲ የሚባል አካውንት ሁሌ ትመጣለህ፣ ሰላም ትለኛለህ። እስኪ ጊፍት ስጥ። እስኪ ሌቭል አለክ። ሁሌ ናቲዎች የቤቲ ዳቦ ስር ነው የምትገኙት። ምን አለበት አሁን የሆነ ነገር መልካም ላይ ብትሳተፍ? ምን አለበት ብትሰጥ? ናቲ የሚባል ሰዎች እንዳለ ከዳቦ ስር አይጠፉም። እንደ ጥቁር አዝሙድ በስመ አብ ወወልድ ወመንፈስ ቅዱስ ጥቁር አዝሙድ ይመስል ከዳቦ ስር አይጠፉም። ጋይስ ሂዱ፣ የቻላችሁትን ያቅማ ገና ምን አይተሸሸቀልኩትን አረኛ እንመጣለን። የልደትን እንዳትረሳ ሼር አድርግልኝ። የሸዋ አበባ ሸዋዎች እኮ በቃ የዋህ ናቸው እኮ ምስኪን ናቸው። ያላቸውን የሚያካፍሉ በዝምታ በፍቅር የሚገሉ ናቸው እኮ ሸዋ ዛሬ ሽቀላይ ሰፋ ብሏል ጋይስ። አነጣጠፌ ከፍተኛ ሆኗል። ሜምበር እየሆናችሁ ሜምበር ይወርዷል ጋይስ። ከፕሮፋይሌ ጎን ሜምበር እየሆናችሁ ግዴታ መስጠት አይጠበቅባችሁም። በፍቅር በመልካም በመዋደድ የፈለጋችሁትን ጊፍት መስጠት ትችላላችሁ፣ ተፈቅዶላችኋል። ከፕሮፋይሌ ጎን ያለው ሜምበር ሄርት ሚ የሚለውን ከጎን ያለውን ንኩትኝ ፕሊዝ። አመሰግናለሁ። ቤታዬ እንስጥሽ ወይ ያላችሁን ስጡ። ያለ የተሰጠን ፉግ አይባልም። ይኸው ፓስተር እንኳን ያለውን አካፍሏል። እስኪ እንደ ፓስተር የዋ ደጉን እስኪ መልካምነታችሁን አሳዩ። እስኪ ከፓስተር ተማሩ ደግነትን። ያለውን አውጥቶ ሰጠ። እናንተም ደግሞ ያላችሁን ጠብ አድርጉ። ከፓስተር ተማሩ እስኪ ጋይስ፣ ከፓስተር እስኪ ተማሩ። ስጡ ያላችሁን ቤታዬ። አረ ፓስተር ይቅር። በቃ ይበቃል። አረ ይበቃል፣ በእግዚአብሔር ይበቃል። በቃ ውጣ። በቃ አረ በቃ በስመ አብ ወወልድ ወመንፈስ ቅዱስ። አይ እንደዚህማ ነው እንዲህ እንድትቸገር አልፈልግም። በቃ እግዚአብሔር ያክብርልኝ። ይበቃል። በጣም እየተቸገረ ነው ፓስተር፣ በእግዚአብሔር ጋይስ። አረ አትቸገር በእናትህ። እኔ እኮ እንደዚህ የዋ ስትሆኑ እኮ ደነግጣለሁ። እስኪ ደብሊው በሉልኝ። አረ እኔ እንደዚህ አትጨናነቅ በእግዚአብሔር። አረ እኔ ወርቅዬ አትሸጥም። የኔ ወርቅዬ ከሸጥኩት ራሱ በአካል ለማገኘው ባለሀብት እንጂ ማስረክበው በቲክቶክ አልፈልግም። ሙዴ እኔ ሞኝ መሰርኩሽ እንዴ? የወደፊት ባለ ቲክቶክ ላይ ገንዘቡን አፍስሶ እንዲጨርሶ እንዴ ለእናንተ እይታ ብዬ እናቴ ሞኝ መስልሻለሁ እንዴ? ምንም እኮ የዋሆንኩ እንጂ ጅል አይደለሁም እኮ። አንድ ባለሀብት ቢመጣ በጥሬው አስገባ ነው የምለው። ይሄ ማህበረሰብ አየልኝ አላየልኝ ምን አባቱን ይመጣ። 100 ሺህም ተሰጥቶኝም ላይወደኝ ይችላል፣ ላይደግፈኝም ይችላል። በጥሬው አስገባ ነው እንጂ የምለው። ፋራ መስልሻለሁ እንዴ? ፓስተር ፑሽ ኖ አያስፈልግም። ፓስተር ያቅሙን ሰጥቷል። እስኪ የማሜ የጫታሙ ሞዴሬተር የነበርሽው የወለየዋ ማሜን ብቻ ነው እንደ አንቺ የምታገለጊው? እስኪ ጣል አድርጊ ውዴ። ኢሮፕ ነሽ አይደል? የት ነሽ ያለሽው? እስኪ ጣል አድርጌ ነው ውዴ። እዚህ ቤት ውስጥ ፍቅር ብቻ ብንገልጽ ምን ዋጋ አለው? ለዛ ለጫታምም አውጥታ ይሰጠሻል። ጋይስ ሂዱ። ያቅማችሁን ያላችሁን ተሳተፉ። ሁላችሁም ጋይስ ሁላችሁም። እነዚህ ሰዎች እንዴ በግድ ዳቦ ልታሸጡኝ ነው እንዴ? ምን ጉድ ነው? ኧረ ተፋቱኝ። ማታ ግን አሻራችሁኝ እግዚአብሔርን። እኔ እኮ እናቴ ትሙት ዊ ማታ ደስ አለኝ ገብርኤልን። እኔ ፍቅሮ ቴንክ ዩ ሶ ማች ጌታ። እንደዛ ጌም ስንቀጣቀጥ በጣም በቃ አመሰግናለሁ ውዶች። እግዚአብሔር ያክብርልኝ ማርያምን። ደስ የሚል ጨዋታ ነበረ። ኖ ረፉ። የሰው ስም አትጻፉ። ሂዱ ጋይስ ያላችሁን ከልብ ጀምሮ። እኔ ውስጤ ነግረኛል ጋይስ አልወጣም። አሁን ትናንትና ውስጤ ነግሮኝ ያ አንበሳ ዘነበ። ውስጤ ነግረኛል ጋይስ አልወጣም።
እስኪ ፓስተር ጸሎት አድርግበት እስኪ እዚህ ቤት የሚገባ የሚወጣ ያውጣ በልና እስኪ ጻፍበት በፈጠረክ እስኪ ጻፍ እንትን በል እስኪ ጸልይበት። ሚሚዬ እኔ እና ቴንክ ዩ ሶ ማች ያለን የሰጠን ፉጋ አይባልም ያለሽን የሰጠሽ ውዴ እንዴ ያሌለሽን ኬታ መጫሽ ናንዬ እኔ ፍቅር ያለሽን የሰጠሽው ያላችሁን የሰጠ ሰው ንፉግ አይባልም። ያላችሁን ስጡ ጋይስ ያላችሁን ስጡ። ኧረ ቆይ ይሄ ቅድም ሲቀባጥር ነበር ያለውማ አሁን የገባሁት ቪዲዮን አይቼ እንዴ ምኑን ከምጡ ባጡን ከቋጡ ነው እንዴ ያገናኘው እያልኩ የነበረ ጉድ እንደውም ሼር አድርጌልህ ነበር። የምን ቪዲዮ? ቤታ እጇ ላይ የተነቀሰችው ታኩር ሰምቲንግ ና የሆነ ነገር እያልክ ወይ ጉድ አልኩኝ። ምኑን ከምኑ አገናኝቶት ነው እያልኩ ነበር። እንዴ ብዙ ነገር እኮ ነው ያወሩት። እሱን ብቻ ቆርጠው ነው የለቀቁት። እና እስጢፎ ደግሞ ተጣሉ ስለዚህ ነው ምናምን ብለህ አይደለም። እኔ አንቺ ከስጢፍ ጋር ተጣላሽ አላልኩም እኮ። አሁን ስለነ ስጢፍ ቆይ ባክግራውንድ ልቀይር ይችላል። ቆይ አሁን ስለነ ስጢፍ ስለተነተን አንቺ ትላንት ጥያቄ ስትጠይቂ ነበር። የታኩር ውጤት እንዴት እንዳነሰ ጥያቄ ስትጠይቂ ነበር። በትክክል ጊፍተሮቹን ስታይ ነበርና ከጊፍተሮቹ ስጀምር እያንዳንዱን ነው የተነተንኩት። ከናሁ ያላየው ማቻ ተቆርጦ ነው ያየሁት። አዎ እስጢፍ ያው የጥበብ ሰው ነው። ያው ናሆም ቀጣይ የሚያወጣው ዘፈን አለ። ለዛ ዘፈን ሙሉ ግጥሙን የገጠመለት እስጢፋኖስ ነው። ምኑን ከምኑ ነው የምታገናኝ? አይደለም ዱባይ ሄዶ ፐርፎርም ያደርጋሉ እና ፐርፎርም ሲያደርጉ አዋድ የሚያሰራው ሁለተኛ ሞል አለው የሚያስመርቀው ለዛ ምርቃት እስጢፍና ናሆም ፎንቴ አንድ ስቴጅ ላይ ፐርፎርም ያደርጋሉ። ያን ግጥም ሙሉ በሙሉ የጻፈው እስጢፍ ነው። ሌላ ደግሞ ጃኒ ደግሞ እንደዛ ልትሰጥ የቻለችበትን ምክንያት ተናግሬያለሁ። እሱማ ጃኒ የሰጠችው ጓደኛሞች ስለሆኑ መሰለኝ አይደል ነው። አይ ውስብስብ ነው ነገሩ። ምንድን ነው እስጢፍ ያው እንትን በጣም የግጥም የመጻፍ እንዴት ልህቀት አለው። በጣም ግጥም ይጽፋልና አዶናይ እና ጃኒ ካፕል እያሉ አዶናይ እስጢፍን ግጥም ስጠኝ ብሎት ነበር። ግን እስጢፍ ነው አይሆንም አንተ አትዘፍነው የኔን ግጥም ብሎ ከልክሎት ነበርና ስለ የትኛው እስጢፍ ነው የምናወራው? የትኛው ግጥም ነው አልገባኝም። ቤታ እስጢፍ እኮ ያልተዘመረለት ጀግና እኮ ነው። ያልተዘፈነለት ጀግና ነው። ብቻ አሁን የወሬ ያለ አረት ዋታነካካኝ ተው በሰላም ያነካከውሽ አንቺ ስሚ። እኔም ተወረግርግ ያለው በቪዲዮ ተወኝ እስኪ አይደለም። ከዛን እስጢፍ ለአዶናይ ዘፈኑን አልሰጥም በሚልበት ሰዓት ላይ ቢፍ ጀመሩ እስጢፍ እና አዶናይ እና አዶናይ ቀጥታ ወደ ሰከንድ አማራጭ ሄደ። ወዴት ነው? ወደ ጁሲ ደግሞ አይን የሚያቃጥል ግጥም ገጠመ። ከአዶናይ ጋር ሆነው ዘፈኑ። የመጀመሪያ በዛ ነገር ቪክቲማ የመጀመሪያ ጃኒ ናት የተቃጠለችው። እና አሁን ጃኒና አዶናይ ብሬክአፕ ሲያደርጉ ጃኒ አዶናይን ለማናደድ ብላ ሄዳ ለስጢፍ ቢፍ እንዳላችሁ ስላወቀች ሄዳ ጊፍት ሰጠች። ምኑን ከምኑ ነው የምታገናኘው? ጌታ ሆይ ድረስ ምኑን ከምኑ ነው የምታገናኘው? ይሄ የተጠና ነገር ወልድ መንፈስ ቅዱስ። እኔ ደግሞ ማለት ነው ቁም ነገር ነው ብዬ ማዳመጤ እኔ አንተ መቀለጃ መሆኔ እኔ እኮ ስማኝ መሆን አዳምጠኝ። አሁን ለምሳሌ እኔ ሰዎች ጌም ሲጫወቱ ሁለት ሰው ሊያሸንፍ አይችልም። አንዱ ይሸንፋል፣ አንዱ ያሸንፋል። አረ ፓስተርዬ በቃክ፣ ፓስተርዬ በወጣ የተካ በቃክ፣ ፓስተርዬ ወዳ ይበቃል። አያስፈልግም፣ አስፈላጊ አይደለም። እግዚአብሔር ይስጥልን፣ አስፈላጊ አይደለም። ግን እናመሰግናለን። ደብሊው ይቅርታ፣ ስራ መጥቶ ነው። ስማይሞ ሁለት ሰው ጌም ሲጫወት አንዱ ያሸንፋል፣ አንዱ ይሸንፋል። ይሄ ያለ ነገር ነው። ሁለት ሰው በተከታታይ ሊያሸንፍ አይችልም። በታሪክም የለም። በቃ ወይ አንዱ ይሸንፋል ወይ አንዱ ያሸንፋል ማለት ነው። እኔ የሆነ እንደ ሰው የሚሰማ ነገር አለ አይደለ? ላይክ እንደ ሰው አሁን አንተ ጌም ብትጫወት ከሆነ ሰው ጋር ማቀው ሰው ከሆነ መጥቼ እኩል ሰጣለሁ። ያልተጣላችሁ ከሆነ ሁለታችሁንም በጣምም ቀረቤታ ቢኖረኝ ማርያምን ነው ምልክ ለአንተ ሰጥቼ ለዛኛው ደግሞ ትንሽ ጣል አደርጋለሁ። ይሁን ይደብረኛል። ወይ ደግሞ አለመስጠት፣ ለሁለቱ ደግሞ አለመስጠት፣ ሁለቱንም ዝም ማለት እና የሆነ ፌር ያሉ ነገር አለ ነው እንጂ ሁለቱ እኮ ጓደኛሞች ናቸው እኮ ስጢፍና ማነው
ታኩር ነገ አብረው እኮ ሄደው የሚበሉ የሚጠጡ ሰዎች ናቸው። ተረዳኝ አይደለ? እኛ ስላለን ሳይሆን ነገ ሄደው አብረው አንድ ጠረጴዛ ላይ እየበሉ የሳሳቁ እኮ ይገናኛሉ። ግን የሆነ ለሞራል የሚባል አለ አይደል? አንተ እስኪ በራስህ ካስበው 300 ሺህ አንተ ሆነ የሆነ ሰው 3 ሚሊዮን ገብቶ የሆነ አይሰማም? ሞራል የሚባል ነገር እኔ እስከዛሬ ጌም የቀጠሮ ጌም ተጫዎች የማላውቀው ለዚህ ነው። 30 ሺህ ላይ ብቀርስ ስላለሁ ሰው ሚሊዮን ደርሶ በጣም እሱን እኮ ነው የምልህ። በቃ ያልጠበቅከው ሰው እኔ አሁን ማርያምም አባቴ ይሙት ነው የምልህ። እኔ ታኩር ቶፕ ላይ እቀመጣለሁ ብዬ በምንም አይምሮ ይላል አላሰብም። አባቴ ይሙት ነው የምልህ። እኔ በቃ ለምን ታኩር ተሰራው የሆነ ግን ችግሩ ምንድን ነው? እስጢፋኖስ እንደዛ ቢያሸንፍ እሱማ ችግር የለውም እንዴ። የሰጡ ሰዎች የፈለገ ነው ኖ እኔ ያልኩህ አትሊስት ይኸውልህ ታኩር እኮ ላይቭ ላይ ብዙ ፋሚሊ የለውም እኮ እስጢፋኖስ። አሁን የሰጡት በተለይ ሰቆቃው የሚባለው እኮ ሰቆቃውማ የራሱ ሰው ነው እኮ የራሱ ቤተሰብ እኮ። አዎ ሌላ ደግሞ የመለስ ዜናዊ እኛ እኮ አሁን ችግራችን እኮ ከእስጢፎ አይደለም። እስጢፎን እኮ ማንም አላነሳም። ለምን እስጢፎ ጌም አዘጋጁ እንደ ማንኛውም ሰው ጌም ተዘጋጅቶ መጣ ተጫወተ። ገባ ካረ ወይ ይሸነፋል ወይ ያሸንፋል፣ አለቀ። እሱ አይደለም ፖይንቱ። እስጢፎን ከዚህ ውስጥ አውጣው። ማንም ሰው እስጢፎ ለምን አሸነፈ ብሎ የተናገረ የለም። ሰው የተሰማው በምንድን ነው? ይሄ በጌመሮች ምናምን ባሉት ገባ ከዛ መተው ጌመሮች ግን እኔ አሁን እዚህ ጋር ቀጠሮ ጌም ተጮች አላውቅም፣ ግን ቤታዬ እመጣልሃለሁ። እኔ አሁን ስለማቀቅ እመጣልሃለሁ። ማርያምን ነው የቀጠሮ ጌም ሳይ ማለት ነው። አዎ አንቺ መተሽ እንደምትሰጭኝ አልጠራጠረም፣ ግን ቲክቶከሮች ጋር ባለ ነገር ሳይ የመጀመሪያ የሚገርመኝ ጊፍተሮቹ ናቸው። አሁን አንዳንዴ የተማረ ሰው ሀብታም ይሁን የሚባለው እውነት ነው። ለምን ያልተማረ ሰው ወይ ደግሞ ትንሽ የእውቀት እኔ አንዳንዴ ያስቀኛል። አሁን ለምሳሌ አላቅም ስለ አዋርድ ኢንቫይሮንመንት ወይ ደግሞ ባክግራውንድ አላቅም፣ ግን እከሌ አሁን ባለፈው ከታት ጋር ስትጮት የነበረችው ልጅ እንትን ተብሎ ነው ተነግሮት ነው የሄደው የሰጠው። አሁንም ለዚህኛው እኔ በቃ ቲንኪው እሱን እኮ ነው የምልክ። ለምን ለዚህኛውም አልነገሩትም ተብሎ ይመቸው ይስጥ። ለምን የንብረቱን እኩሌታ አይሰጥም? ግን ሰው ፈልጎ አምኖበት ሲሆን አሁን እርግጠኛ ነኝ ባለፈው ለሰጣት ልጅ እስጢፋኖስን ሊያውቀው ይችላል። ፌመስ ነው። ባለፈው ለሰጣት ልጅ እርግጠኛ ነኝ አያውቃትም። ስጥ ተብሎ ነው። አንቺ ደግሞ አይዲያሽ ገብቶኛል። ስጥ ከተባለ ድረስ ለሁለቱም ሚዛናዊ አድርጎ ቢሰጥ ግሩፕ ባይኖር ነው ሀሳብሽ? አዎ ይኸውልህ፣ አሁን ለምሳሌ እኔ ምን እንደተሰማኝ ነገር እኔ አሁን አንተ ለምሳሌ መተክ በስልክ በውስጥ መተክ ኦኬ፣ እስጢፋኖስ ከአንድ ወር በፊት ነው ያስያዘው ልበልክ። መተክ በውስጥ መተክ እንዳይደብርክ እኔ እንደዚህ ተብያለሁ ምናምን ለዛ ሰው ነው የምሰጠው እንዳይደብር እክስሃለሁ ማለት እኔ አሁን ለምሳሌ አይ የምትክሰኝ በቃ አትሊስት እዛው ላይቭ ላይ ነው ደስ የሚለው። ከውርደት አድነኝ ነው ይሄ ማለት። ይሄ ችግር የለም። ከሁለት ቀን ከሶስት ቀን በኋላ የሚያልፍ ነገር እኮ ነው። ገባ? ከሁለት ቀን ከሶስት ቀን በኋላ የሚያልፍ ነገር ነው እኮ ምንም የሚካበድ ነገር አይደለም። ግን የሆነ ስሜት አለው። ማርያምን እኔ እንጃ። እኔ አሁን ማለት ነው የሆነ ይሰማኛል። እኔ አሁን ቤታቦ እኔ በግልጽ ነው የምነግርህ ይሰማኛል። ተረዳኝ። የሆነ ስሜት ማንም ሰው ይሰማዋል። አውቀው ሰዎች እንዴ ምን ችግር አለ ምናምን የሚሉ የሆነ አንዱ ከአንዱ የተጣላ ከሆነ አሁን እኔ ስለሰጠው ታኩር ጋር ትክክል እንዳልሆነ እኮ ውስጣቸው ያውቃል። እኔ ስለሰጠው ብቻ እኔን ታኩር ጋር ስላዩ ብቻ ምንድነው ታኩር ለማውረድ የሚፈልጉ ሰዎች አሉ። በቃ ይሄ የግል ጥላቻቸውን ያለባቸው ሰዎችን የእውነታው የሚደብቁ ሰዎች አሉ። ትክክል አለም። አሁን ትናንትና ናሆም ሲናገር ምናለው ለታት እኔ ነኝ ስጠ ያልኩትኝ የሰጠው አለ። እንደዛውም ደግሞ ልክ ለታኩር ጓደኛቸው ስለሆነ ለሱም ትንሽ አላረግ ቢልለት ያደርግልን ነበር ብዬ አስብ ነበር። ተረዳኛል? አዎ ተረድቻለሁ እኮ ግን ምን አለ መሰለሽ እኔ ሲጀመር የቀጠሮ ጌም ለተመልካቹ ምን እንደሆነ ግራ ነው የሚገባኝ። እርግጥ ለእንትኖቹ ለጌመሮቹ በጣም ይጠቅማል የቀጠሮ ጌም። እኔም ብጮት አሁን ደስ ይለኛል ማንም ሰው ቢጮ፣ ግን ለጊፍተር ወይ ደግሞ ለተመልካች አሁን የትላንትናውን ጌም እስጢፋኖስ እና ከታኩር ተጮቱ ኦዲየንሱ ምን ይጠቅመዋል? ምንን ከማፎካከር አንጻር ነው? ቀጠሮስ ባይሆን ዝም ብሎ ተገናኝተው ታፕታፕ እንዲያደርጉልን እንጫወት። እሺ ጋይስ ታፕታፕ አድርጉልኝ። እና አብዛኛው በጣም ያናደኝ ይሄ ነገር ባይዘው እንደውም ቤታ አንቺ ጋር ብዙ ሰው ጊፍት የሚሰጥሻል። እኔ አሁን
አንዳንድ ጊፍተሮች ይመጡና ይሰጡኝና በሁለተኛው ቀን እከሌ እኮ መጥቶ እንደዚህ አለኝ ይላሉ። እኔም ጋር አለ፣ እሱ ጋር ሁሉም ጋር አለ። እንደዚህ አለኝ እና እንዲህ አድርገሃል እንዴ? እንዲህ ጥሩ ልጅ አይደለህም እንዴ? ወይ ደግሞ ምን ይላል ለመሆን ከምሰጠው እኮ እኔ ጋር ቆንጆ ቆንጆ ሴቶች አሉ ምናምን ኤቢዲ ቴንኪዩ እና እንደዛ የወገንተኝነት አለ። በተለይ ጌሲ ያለ እኮ ሊያስገርማቸው አይችልም እኮ ያለ ሁሉም ጋር እኮ ነው። አንተ ጋር ብቻ አይደለም። እኔን ማለት ነው ዝም ብሎ ሴቶች ሁሉ እየሰጡኝ ማለት ነው። ወንድ እየመሰሏቸው ሴቶች እየሰጡኝ ሴቶቹ ጋር ሄደው ማለት እሷ እኮ ባላላት እኮ ምናምን ደብቃ ነው ይሏል። እግዚአብሔር ያሳየ እንግዲህ እንዴ ማይሉት ነገር የለም። የማይሉት ብዙዎቹን ሰዎች ያስቀሩባል። ግን ምንድነው እግዚአብሔር እኔ ሁሌ የምናምናለው መሰለክ ሞዬ አንድ ሰው ባይመጣ አንድ የተሻለ ሰው ይመጣል። እግዚአብሔር አንዱን ቢወስደው አንድ የተሻለ ሰው ይመጣል። ህይወቴ በዚህ በቲክቶክ ብቻ የሚያልቅ ነገር አይደለም። እኔ እግዚአብሔርን እምልክ ከቲክቶክ ከጊፍቱ በላይ የሰው ፍቅር አትረፍ ያለው ተረዳኝ አይደል? ነገ ጌም እንኳን ጊፍት የሚሰጠኝ ሰው ባይኖር እንኳን በጣም ብዙ የሰው መውደድ አትርፊያለሁ። አሁን ነገ ያው ለምሳሌ ቤት አጠረረባት ቢሉ ጊፍት አይሰጣትም ምንም ቢሉ ምንም አይመስለኝም። ለምሳሌ የግሌን ስራ ይዤ ብመጣ ብዙ ገዢ ሰዎች አሉ፣ ብዙ ወዳጆች አሉ። ብዙ ከኔ መግዛት የሚፈልጉ የሆነ ስራ ከፍቼ ብመጣ ብዙ ከኔ መግዛት የሚፈልጉ ሰዎች አሉ። ተረዳኝ አይደል? ሰፖርት የሚያደርጉኝ በጊፍት ሰው ሰፖርት ባያደርገኝም ነው ምልክና ጌም ማለት የህይወት ፍጻሜ አይደለም። ሊሰጥ ዛሬ ስሞክ ሊኖር ይችላል፣ ነገ ላይኖር ይችላል። ዛሬ ይሰጣል፣ ነገ አይሰጥም። ብዙዎቹን እኮ አይተናል አይደል እንዴ? 5 ሳንቲም ሳይሰጣቸው ባዶ ቤት ይመስል ቁጭ ብለው የሆነ ሰዓት ላይ ዮኪዬ እኔ ፍቅር ቴንኪዩ የሆነ ሰዓት ላይ ሲሰጣቸው እኮ አይተናል አይደለ? ሳይሰጣቸው አፋቸው እንደ ኦና ቤት ቁጭ አድርገው ባዶ ሆነው ማንንም ሰው ሰፖርት ሳያደርጋቸው ሲጋጋጡ የነበሩ የሆነ ሰዓት ላይ ይሰጣቸዋል። የሆነ ሰዓት ላይ ደግሞ ሲሰጣቸው የነበረ ደግሞ ሳይሰጣቸው ይቀራል። ይሄ ያለ ነገር ነው። ግን ታላቅ ጌም ወይም ደግሞ የቀጠሮ ጌም ስታዘጋጅ የሆነ ፌር ያለው ነገር ሲሆን ደስ ይላል። ፉክክር ነገር ሲሆን እኔ አይ ዶንት ኖ ልቤ የተሰማኝ ነው። ያው ሌላ ሰው ታዝቦም ተናግሮም በውስጥ ያወራል። እኔ የፊት ለፊት ስለምናገር መሰለኝ ማርያምን። አዎ ግን ያንቺን ያልወደድኩት አንቺ አሁን እንደዛ ስታወሪ ሰው ከምን ጋር አገናኘው? ከዘር ጋር ተገናኘ። እሱ እኔ እኮ ስለ ዘር አላወራውማ እንዴ። ቆይ ስለ ዘር አገናኝ አይ ነው። ቆይ ለስቲፎ ታዲያ ትግሬ እንደሆነ እያወቅኩኝ ተጋሩ እንደሆነ እያወቅኩ አይደል ቪዲዮ የሰራውለት ንቄዋለሁ። እስኪ ንገረኝ አንተ ንቄዋለሁ ስቲፎን። አይ እኮ ትግራይ ቆይ ንገረኝ። ቆይ ቪዲዮ ላሳይ ግባና ማለት ነው ወርደክ የስቲፎን ቪዲዮ የሰራውለትን ተመልከት። ስንት ሚሊዮን እንደታየለ ማለት ነው እንዴ። ለምን እኔ ብንቀው በታኩር አልሰራም እንዴ ቻሌንጅ ብዬ ታኩር የኔ ዘር ነው ብዬ እኮ በታኩር በሰራው እኮ ዘፈን ቻሌንጅ ሰርቼ እኮ ታኩርን ከፍ እናድርገው ማለት እችላለሁ። እኔ ስቲፎ ዘሩን እያወቅኩ እኮ ነው አይደል ተነስቼ ቪዲዮ ሰርቼ ቻሌንጅ አድርጉለት እያልኩ ላይቭ ላይ እንደ ቁራ ስለፈልፍ የነበረው ገባ። ይሄ ከዘር ጋር የሚያገናኘው ነገር የመጀመሪያ የዘር እሱን በዘሩ ምጠላው ማልቀርበው ምናምን ቢሆን ትክክል ነኝ። በተረፈ ግን እኔ እንደውም እዚህ ኮመንት ላይ አንዲቷ መታ ትናንትና ስለ ዘር የሆነ ነገር ስታወራ አፍሽን ዝጊ፣ እነሱ ተመልሰው ይገናኛሉ፣ ይሄ የዘር ጉዳይ አይደለም ብዬ እንደውም ተናገርኩ። ተረዳኛ። ምን አለ መሰለሽ የአንቺ ማቹሪቲ ሌቭል ወይ አንደርስታንዲንግ ሌቭልሽ የጨመረ ይሆናል። ግን ተከታይ አሁን እኔ ቅድም እንኳን ሆንኩኝ ሶፊያ ነው ምናምን ደግ ሆንኩኝ እሰይ ቆረቆራ ቅድም ምን አልኩኝ እኔ ዝም ብዬ እንደቀልድ ይሄ ጌም ማይገናኝ ቁጥር አሁን እዚህ ጋር 3 ሰዎች አሉ ከኋላ 3 ተጨማሪ 666 ነው ምናምን ስል አብዛኛው ሰው ስቋል ለፈን እንደሆነ ገብቶት፣ አንዳንዱ ደግሞ የምር ያልሹን ሚይዝ ሰው አለ። ገብቶሻል እኮ ማገናዘብ አለብህ አሞ። ለምሳሌ አሁን ቤታ ለስቲፎ ለምን አልሰጠችውም? ተጣልተን ነው ገባ። ተጣልተን ብሎክ እሱም አድርጎኛል ብሎክ እኔም ብሎክ አድርጌዋለሁ። ተጣልተናል። ተጣልቼ እጄ ከብሎክ ራሱን የፈትቼ ልስጠው ለማሽቃበጥ እንኳን ቢባል እሱ ቦልኮኛል። ተጣልተናል በቃ ማንን በስ እኔ እና እሱ ተጣልተናል። እኔ እና ስቲፎ ማናማ ተጣል? አዎ እኔ እኮ የሆነ ቪዲዮ እኮ ባለ አልኩ እኮ የተጣላ ነው ምንድነው የንቀ እኔ ማንም ሰው ማንም ሰው ሳይሰራል ነው አይደለም። የእሱ አይደለም ከእሷ ጋር ሆነ አይደለም እሱ አይደለም ጥሎ አንተም ተሳሳለ ይልክ ከእሷ ጋር ማሆኑ እናቴ ሰድባብኛል ላስታርቃቸው ብዬ እናቴ ሰድባብኛለች ምናምን ነገር
አለ እሱ እኮ ነው እኮ ነገር ከዛ እንዴት ታደርጋለሽ እንደዚህ ማን ነው እንደሆነ መለየት ከበደኝ። እስቲ እኮ አይደለም ይኸውልህ እሱን ላስረዳ ስህተት ነው ምናምን እሷን ብዬ ተናግሬ ላስታረቃቸው እረፍተው በቃ እሷንም ተይ በእናትሽ እናቱ እኮ አያቱ እንደዚህ ሞታበት ነው ምናምን በቃ ይደብራል ተው ብዬ ላስታረቅ ስል እምቢ አለኝና በጎን የሆነ ሰው ሄዶ አስታረቀው ኢትስ ኦኬ ብዬ እንደ ቂምም አልያዝኩኝ መብቱ ነው ብዬ ዝም አልኩኝ። ከዛ በሁለተኛ ቀን በምን እንደተጣላ ሞታ ቃለ ጌም ልንጫወት ስንል እንዳጋጣሚ የሆነ ሰው ነበር እኔን አያውቀኝ አልተጫወትንም ተጫውታ አይተህ ነው እኮ እንደዛ ምትለዋል። ከዛ ሁለታችን ስንላላክ ኖ ከቤታ ጋር ያልሆንም እስሞ ምንድነው ሰው የላትም እኔ ከዚች ስም ጠርቶ ማለት ነው ከእሷ ጋር ሆናለሁ እሷ አላት ምናምን ብሎ የንቀት ሲያሳይ ኦኬ ናውጣ ብዬ አስወጣሁት። ገባክ? ይደብራል ደግሞ እኔ የዛን ጊዜ ደግሞ ከዛ ሰው ጋር ተጫውቼ አሸንፊያታለሁ። ገባክ አይደለ ሞ ከዛ እንዴ ለምን እንደዚህ ንቀት ያሳያል? ያ ሰው እንደዚህ ስሞክ አለው በስሞክ ነው እንዴ? ያ ሰው እኮ ቻሌንጅ ስሩልኝ ሲባል እኮ አንድ ቀን የሰራለት ሰው አልነበረም። ዛሬ የሚያሽቃብጥለት ሰው ለምንድን ነው እንደዛ ብል ብዬ በዛ ነው በቃ የተቀያየም ነው። ይሄ ነው በቃ ያለው ነገር እና በቃ ብሎክ አዎ ብሎክ ነን ሁለታችንም እኮ ብሎክ ነን። ከፋውን ገባህ? እሱም ተናግሮ እኔም ተናግረን እኮ ትተነው እኮ የተው ነው። እኔ ከሱ ጋር እኮ ምንም የሚያገናኝ ነገር የለም። በቃ እሱም ብሎክ አድርጎኛል እኔም ብሎክ አድርጌዋለሁ። ተጣልተናል፣ ተዘጋግተናል። ይሄ በቃ እሱም ባለበት እኔም ባለሁበት ምንም እንደራረስበት ነገር የለም። ግን እኔ ጀስት እንደ ሰው የሚሰማ እኔ እግዚአብሔርን ራሴን ሳይው ታኩር ጋር እንዴ ግደነገጥኩ። ለምን እኔም ኤክስፔክት የማደርገው ነገር አለ። ገባ ካደ የምጠብቀው ነገር አለ። አትሊስት አንቺ ብቻ እኮ 100 ምናምን ሺህ ብር ሰጥተሽዋል። በቂ እኮ ነው። እኔ አላቅም። እኔ በምንም ታሪክ እኔ ቶፕ ላይ ልሆን አልችልማ። ለምን ብዙ ሰው ያውቃል፣ ብዙ ወዳጅ አለው፣ ብዙ ጌመሮች ይግባባል ብያስብ አሁን ቤታኔ ታኩሬ ጠፍቶ ነበር ላይቭ ላይ ቲንክ እኔ ኦል ኦፍ ዘ ሰደን ዝም ብዬ መጥቼ ሌላ ሰው ቀጠሮ ጌም ተጫወተ ብዬ እንደዛ ባዘጋጅ እንትን የሚያግዘኝ ሰው ከሌለ በቃ እኔም እንደዛ እኮ ነው የምቀረው። አሁን የቀጠሮ ጌም እንዲህ ምናምን ብል 30 ሺህ 40 ሺህ አበላቸው እኮ 60 ሺህ ተሰጥቶት ነው የጨፈረው እኮ የቀጠሮ ጌም ላይ እንደዛ ነው የሚያጋጥመው። ኦኬ በላቸው ለኔ አልጠራኝም። ገባክ? በላቸው ለምሳሌ በጣም ሲያወዳድር ነበረ ሌላ ሰው ከሌላ ሰው ጋር ሲያወዳድር ነበር። ለሆነ ሰው ሁሌ ያሽቃብጣል፣ እኔ ለማውረድ ይፈልጋል ምናምን። ግን እኔ ሳየው ሲጫወት ሳየው ልፍ ስል አሳዘነኝ። ገባክ? ሄጄ አቅሜን ሰጠሁት እኮ እንደማልመቸው የሆነን ሰው እያወዳደረ እንደሚል አውቃለሁ። ተጫወት ቀጠሮ ጌም ካለክ እኔ አቅሜን ሰፖርት አደርጋለሁ። ዛሬም እኮ ነው እኔ አንዴ ምን አጋጠመኝ መሰለሽ? አሁን ይቅርታ አንቺ ባለሽበት ሌሎች ስሞች ጌሙ ሲጀምር ንገሩኝ እናንተ። የረጁ ጌም እና የሎዛ ጌም እንዳረሳው እንዳልይዝባቸው እወጣለሁ። እሺ ምንድነው እኔ አሁን ያጋጠመኝ ነገር እግዚአብሔር ነው የምለው። ሰዎች እኔ ቀጠሮ ጌም ተጫውቼ አላውቅም ግን አሁን ማን ነበረች አንደኛዋ እዚህ ቅድስት ዲቦራ ማሪያ የሀገር ሳልጣላ ከመጣላቴ በፊት ጌም ሲያዘጋጁ ያኔ እኔ እንዲሁም አሁን ነው ሰው ቀንሶ እንደዚህ 2000 ሰው ምናምን በሚያይን ሰዓት እየሄድኩ አግዟቸው እርዷቸው ታፕታፕ አድርጉ ምናምን ብዬ ከዛም በኋላ ይዘነጉሻል ሰው በቃ ይኸውልህ 30 ደቂቃ ኦኬ እወጣለሁኝ። አዳምጠኝ ሞያ አንድ ለመጨረሻ ጊዜ እንግዲህ ቀጠሮ ጌም ካዘጋጀክ መጀመሪያ ከተጣላቸው ሰዎች ጋር በምክንያት አድርገህ መታረቅ አለብህ። ሁለተኛ ነገር ማለት ነው እስከ ወራት ሙሉ ማለት ነው ሰዎች ጋር የሆነ እንዴት ነው አቴንሽን የመሳብ ነገር ማድረግ። ያየሁትን ነው እኔ ቀጠሮ ጌም ነው የምነግርህ ያየሁትን ማለት ነው። ገስት ላይ ቁጭ ማለት አንድ ሰው ጋር ምናምን ማሟሟቅ የሆነ ጊፍት መስጠት ለነዛ ሰዎች ጣል ጊፍት ማድረግ ምናምን እንደዛ ነው ቲክቶክ ላይ የተረዳሁት። ሄደክ ለሆነ ሰው ግን ዝም ብለህ የቀጠሮ ጌም ካለክ አንበሳም ወይም ደግሞ ልብም ኮፍያ ምንም እያደረክ በየቀኑ መስጠት ከዛ ሰው ጋር አብረክ ገስት ላይ መግባባት መታረቅ። ከዛ የቀጠሮ ጌም ልንገርህ 2 ወር ካመቻቸክ በኋላ ጊፍተሮችን ደግሞ ቃል ታስገባለክ። በደንብ ከነሱ ጋር ቀን ከሌሊት ታወራለክ። እንደማትለያይ እርግጠኛ እንደሆንክ ስታቀጠሮ ጌም ተጫወት። ያለበለዚያ ሞቱ ዋረዳለክ። ማርያምን ነው የምልህ። የጠበቀው ሰው አይመጣልህም፣ ያልጠበቀው ሰው ይመጣልሃል። እናቴ ትሙት ነው የምልህ። እኔ አሁን በሰጠሁት ልክ ማለት ነው ሰው መስጠት ነበረበት። አይ ቀጠሮ ጌሜ ላይ እኔ ምንም አልተሰማኝም። በቃ አደረግኩ፣ አሸነፍኩ፣ አለፈ። ያልጠበቅኳቸው ሰዎች ሰጡኝ፣ የጠበቅኳቸው ሰዎች ደግሞ በፍርሃት ቀሩ። ኢትስ ኦኬ ተረዳኝ አይደለም ወይ? እና በደንብ በቃ በደንብ ማሰብ አለብህ።
በደንብ ማሰብ አለብክ። በደንብ ማሰብ፣ ከሰው ጋር ማሽቃበጥ፣ መታረቅ፣ ከዛ ሰው ስኪት ስራ አለመጥፋት ማወቅ ያለብህ፣ ቪው ያለበት ቦታ መሄድ ምናምን በደንብ አቴንሽን ከሰበሰብክ በኋላ 2 ወር ሙሉ ተጠናክረክ ከዛ በኋላ አሁን እንትና ጎበዝ ነው ማነው እስጢፎ እንግዲህ የተሰማውት ነገር አወድን ከ1 ወር በፊት ነው ቃል ያስገባዋሉ። ጎበዝ እንደዛ መሆን አለብህ። በቃ ገስት ላይ ስታይ እንዳትቀርሽ ማሳሰቡ ምናምን ቤታዬ እኔ በጣም ውዴ ስፒድ እየታንቀሽ ሙቼ እኔ እናት እንቅ ብለሽ ሙቼ ውዴ እንደ ሐሳብ ታንቀሽ ሙቼ ቤታ እኔ በጣም እሺ አንተ ቀስ ብለህ ነው የምታወራው ሞ ቶሎ ቶሎ አውራ ልጅ እሄዳለሁ ቀስ ብለህ እኔ ላውራ እንዴ ኖ አንተ ስታወራ ቶሎ ቶሎ አውራሙ ቀስ ብለህ ስለምታወራውን ጊዜ ይሄዳል ማለት ገባሽ ቤታ ላጥ አርግ ከዛ በኋላ እኔም ወደ ጌም ሰው አለ ቀጠሮ ጌም አለ እጄ አቅም የላል እሺ አሁን እስጢፋኖስ አዋድን ከወር በፊት ቀጠሮ ጌም አለኝ ትሰጠኛለህ ብሎ ቃል ካስገባው አሁን ትላንት 10 ነው 12 አንበሳ ሲሰጥ አይቻለሁ 12 አንበሳ በዶላሩ ስታባዢው ወደ 3500 ወይ ደግሞ 4000 ምናምን ዶላር ይመጣል። እስጢፋኖስ ጋር ግን የሚደርሰው ከዛ መሃል $2000 ነው። ግማሹን ቲክቶክ ይወስደዋል። ሰውን ቃል ካስገባ ና ለጌም መተህ ትሰጠኛለህ ምናምን ተብሎ መለመኑ ካልቀረ በውስጥ ከተለመነ አይቀር ለምን በካሽ አይሰጠውም? ለምን አይልክም? ለምን ቲክቶክ ይልክለታል? እሱ ሌላ ጉዳይ አይደለም። አሁን ለምሳሌ በካሽ ቢሰጠው 400,000 መለመኑ ካልቀረ አሁን እኮ ጌም ሰው ደስ ብሎት መጥቶ ዝም ብሎ ሲሰጥሽ ነው ደስ የሚለው እንጂ መለመኑ በውስጥ መጻጻፉ ካልቀረ ለምን በካሽ አይሰጠውም? እኔ አሁን ቤታ አንቺን ብር እኔ ጊፍት ስጪኝ ብዬሽ አላቅም። እዚህ ቲክቶክ ላይ ብር ያስፈልገኝ ሰዓት በጣም ብቸገር መጥቼ በውስጥ ቤታ ይሄን እንዲህ ላኪልኝ አንበሳ ከምትልኪልኝ በውስጥ ብትልኪልኝ ክብር አለ። አንተ ደግሞ ክብር አለ። ክብር የሚባል ነገር አለ። ተጣሰ እኮ ተኪዶ ከተለመደ ይኸውልህ ልንገርህ አልገባም። ለምሳሌ እኔ አሁን እንደ ቤታ ከጠየቀኝ እውነተኛ ነገር እናውራ። ፍቅረኛዬ ወይም ባለቤቴ ወይም ፍቅረኛዬ ወይም የምጀናጀነው ወንድ በሚሊዮኖች እሰጥሻለሁ ብሎ ካለኝ ፋራ አይደለሁም። የምወደው ከሆነ ያ ሰው ገንዘቡን ዌስት እንዲያደርግ እንዲያባክን ስለማልፈልግ በጥሬው ሰፖርት አድርገኝ ብዬ ላጥ አድርጌ በጥሬው ወስዳለሁኝ። ግን እነዚህ የማታገኛቸው ሰዎች ከሆኑ ወይ ምናምን በሰፖርት ብቻ በጌም የምትገናኝ ከሆነ ግን በጊፍት እንዲያደርጉ ነው የምትጠይቀው። ገባ? ሼም ይዛሃል። በጥሬው ስጠኝ ማለት ሼም ይዛሃል። ጌመር ነክ በቃ ቀጠሮ ጌም ታዘጋጃለህ። ማንም መጥቶ ይሰጣል። የራስህ ሰው ሲሆን ብቻ ነው በጥሬው ስጠኝ ብለህ ደፍረ የምትናገረው። ፍቅረኛ የኔ ከሆነ ጋይስ እመቤቴን 5 ሳንቲም ቲክቶክ ላይ እንዲያወጣ አልፈልግም። በጥሬው ስጠኝ ነው የምለው። ካስፈለገኝ ብዙ ሺህ የሚሰጠኝ ከሆነ በጥሬው ስጠኝ። ገባ? እዚህ ቲክቶክ እኮ ግማሹን ሙሉ እኮ ነው የሚበላው። ጥቅም እኮ የለውም እኮ ሞታ ቀላ። ስለዚህ ስጠኝ እላለሁ። ሌላ ሰውን ግን አትሉም። ለምሳሌ 5 ጊፍተር ቢኖራችሁ 5ቱን በውስጥ ላኩልኝ አይባልም። ያሳፍራል። በጣም ሼም ነው። ሰው በጌም ትጫወቱና ትወስዳላችሁ። ያ ነው በቃ ይሄ ነው እውነተኛው ነገር። ግን በውስጥ ተኪዶ እኔ የቀጠሮ ጌም የምጫወት አይመስለኝም ከዚህ በኋላም አሮንቲን ሰው ለምንድን ታውቃለህ? ድራማው ብዙ ነው። ከተጫወት ካይቀር ከሌላ ዜጋ ጋር ተጫወት። ተረዳኝ አይደል? ከሀበሻ ጋር ግን መጫወት ከባድ ነው። ድራማው ብዙ ነው። ታሪኩ ብዙ ነው። ጭቅጭቅ ይመጣል። አሉሽ ይመጣል። ሌላ ዜጋ ግን ከሆነ ሰውን ብዙም ትኩረት አይሰጠውም። ማርያምን ነው የምልህ። የታዘብኩት ይሄ ነው። ሰውን ብዙ ትኩረት አይሰጠውም። እነዛን ሰዎች እንደውም ይቀጠቅጡላል። አንድ ላይ ሆኖ ተባብረው ምናምን ነገር እይታው ምኑ በቃ ከሌላ ዜጋ ጋር የአንቺ ጌም ላይ እኮ ታፕታፕ ላስደርግ ገብቼ ከሰው ጋር ተጣልቻለሁ። የአንቺ ጌም ትዝ ይልሻል? ከማጋ እና ታዲያ ምን እሱ እና የተጣላው እሷ ለማኝ አይደለች እንዴ? እንዳ ጊፍተር ናት እንዴ? አይደለም አንቺ ትዝ አይልሽም? እባክሽ ነገሩ ሰፊ ነው፣ ብዙ ነው። ኖ ስማኝ፣ አውቄዋለሁ እንዴ አንድ ሴት አይደል እንዴ ተጣልታችሁ እና እሷ ታዲያ ጌመር ናት እንዴ? ለማኝ ናት እንጂ በቃ ታዲያ እና በተጣላ ታዲያ ምን ይቀርባል? እኔንም እየሰደበችኝ ነው ቀን ከሌሊት። እኔ አሁን በምንድን ነው እኔ እንኳን እኮ አንተ እንኳን እኮ ምንም እኮ ማታቀን እኔ አርጌላት እኔ ሆኜ እኮ ነው የተሰደብኩትኝ። አርጌ አክብሬ እኮ ነው የተሰደብኩት። ትቀልዳለህ እንዴ? እስከ ዛሬ ድረስ የምረገጠው እርስ በርስ እኔ እኔ አሁን 1 ብር እኔ ተሰጥቶኝ አቅም አልጣላም ከሰው። እርስ በርሳችሁ 100,000 ምናምን ብር ተሰጣጣችሁ ትጣላላችሁ። እኔ በጣም ያስቀኝ። ሰላማችሁ ስትሞቺ ነው ከጭቅጭቅ ሞታው። እንዳንቺ አይነት ክፉ ሰዎች በህይወት ሲጠፉ በህይወት ስትሞቺ ከጭቅጭቅ እወጣለሁ። እኔ የምልሽ ቲክቶክ ላይ ተዘብዝፋ ከጭቅጭቅ መቼ ነው የምትወጪው? ስላጨበት 10 አበባ ወይ እኔ ቤት እስከ 30 የደረሰ ጊፍተር ነበር። እሱን ወስዳብኛለች ሰርቪስ በመስጠት
እዛም እናንተ ሀገር ነበር የሚኖረው። ደብዛው ጠፋ። አውቀዋለሁ። አንቺ ራሱ አስቀጥቶሽ ያውቃል። በሱ ተጨቃጭቀን ተሰዳድበን እናውቃለን። ታዲያ እሱ አይደለችማ የወሰደችው? ስሚኝ፣ እኔ ጋር ነው እስከ 30 ምናምን የሰጠው እሱ ሰውዬ። ቆይ ረጁ ጀመረ ጌማ። ኧረ ቆይ ረጁ የሚሉኝ ምንድን ነው? አንተ ቆይ የሆነ ሰው ጌማ አለ ሽሉጥ አላቸው። በእናትህ ይሄን ጌም እንጨርሰሽ። ጀመረ ጌማ አባ ጌማ ጀመረ አልጀመረ ምን አባታችሁና ነው ማጽፉ እንዴ? በትክክል ጋይስ ሽፕሉን እንጠቀም። ዮኪዬ የኔ ፍቅር ቴንክ ዩ ሶ ማች ውዶቼ። እስኪ አንዳንድ ጋላክሲ ስጡኝ ወይም ልብ ስጡኝ። ግን እንዴት ነው ሂዱ ጋይስ ሂዱ። ሽፕሉን እንጠቀም። ይሄ መጨረሻ ነው። ስማ ይሄዳለሁ። ሽሙ ዛሬ ጌም አለ። ችግር የለም በትኝ ብርሽን እኔ እናት ለእኛ አትስጪና አንድ ሻርክ ነው። ቀጠሮ ጌም ካዘጋጀ እሰጣለሁ። በኖርማል ጌም ለማንም አልሰጥም ብዬ ቃል ገብቻለሁ። 4 ነጥብ ቀጠሮ ጌም ከማን ጋር ነው ማዘጋጀ? ስማኝ አዳምጠኝ። እኔ ጊፍት የምንሰጠው ማለት ነው ለሰጠኝ ነው የምሰጠው። ምንድናቸው? ለሰጠኝ ነው የምሰጠው፣ ላረገልኝ ነው ማረገው ከዛሬ ጀምሮ ሲቀጥል ደግሞ ቀጠሮ ጌም ካለ ምግባባቸው ከሆነ እኛ ፍቅር መስጠት ምንችለውስ? እኛ ፍቅር ምን ሰጥሽስ ቤታ እኮ ቀጠሮ ጌም ካዘጋጀ ያቅሜ መጥቻ ያደርጋለሁ እንጂ በአዘበቱ ቀን ጊፍት ላለመስጠት ቃል ገብቻለሁኝ። እኔ እዚህ ቲክቶክ ላይ ማለት ነው ማሏሽሽ ነገር ጉራንስ ነኝ። ጉራጌነት ያፈንቅሎ የወጣብኝ ቀን መቼ እንደሆነ ታውቂያለሽ? ረዱ የምትባል ልጅ ጠብሼ ነበር። እንዲሁ ሳያጌን ትጮት እንዳትሳቀቅ ብዬ ማለት ነው። የምትሳማን ብቻ እየሰጠዋት በኢትዮጵያ በዛን ጊዜ 6000 ብር በአንድ ማታ ሰጠው። ከዛ እንዴ ሞነኝ ወይስ ሌላ ሰው ነው 6000 ብር የሰጠዋል? ከራሴ ጋር ጥያቄ ምልክት። ከዛም በኋላ ጊፍት አልሰጠም አልኩኝ። አልሰጠም ሜምበር ላድስ ይችላል። ለእኔ ግን እኮ ሰጠኝ ታውቃለህ። ለአንቺ ሰጥቼሽ አውቃለሁ እንዴ? አይ ቲንክ ያሰጠኝ ታውቂ ይመስለኛል ካተሳሳትኩኝ። ለጌምሽ ሰጥቻለሁ። እርግጥ ለጌም የስ ለጌም ምን እንደሆነ ታውቂያለሽ? አሁን እኔ $350 በ177 አባዥው። ከዛም በኋላ እሱን ሳወጣ አረ በኢየሱስ ስም ልብ ምት ይጨምራል። አልበላበትም እንዴ ብስኩት ገዝቼ የአመት ብስኩት ይችላል እኮ ፍቅር መስጠት። አይ እኮ ለሁሉም እኮ አይደለም የምትሰጠው እኮ። አይ ነው ይገባኛል። እኔ እረዳለሁ። ኢትዮጵያ አሰራርሽ ነው ነገሩ። ብዙ አይደለም አሁን መሆን መረዳት አለባችሁ። ለምሳሌ ጌም በየቀኑ የሚጫወት ሰው አይደለም፣ ጌመር አይደለም፣ እንደዚህ በጣም ጌመር የምትሉት አይደለም ምናምን ነገር ኢትዮጵያ ነው ያለው ምናምን መረዳት ትችላለሁ። እኔ በእንደዚህ አይነት ነገር ተረዳኝ አይደለም። በእኔ የሚያስጠላኝ ማለት ነው ከጠዋት እስከ ማታ ለዛውም እየለመኑ ስሞክ እያላቸው እየተሰጣቸው አትሊስት ኤክስቼንጅ አድርጎ 10,000 በመስጠት ምንም ችግር። በቀን እኮ ስማኝ በቀን ወደ 300-400,000 ኮይን እየሰሩ ማለት ነው። እንግዲህ አንድ ቀን ነው ማለት። ከዛ ቀጣይ ቀን ደግሞ እንደዛ እየተሰራ ለምንድን ነው አትሊስት 5,000 ቢሰጣጡ ነው የኔ ነገር ገባ። እኔ አሁን ጆን ዳንኤል ይመቸኛል። ከይቅርታ ጋር የሚመቸኝ በምን ታውቃለህ? ከሰጠ ይሰጣል፣ ካልሰጠ አይሰጥም። ከሰጠ ደግሞ ጨፍልቅ አድርጎ ነው የሚሰጠው። ሲሰጥ ጆን ዳንኤል ማርያም፣ እኔ በዚህ ጆን ዳንኤል ይመቸኛል። ጌታ ምስክሬ ነው ጋይስ። በቃ የሆነ ሲሰጥ አይን የለውም። በደንብ አድርጎ ነው የሚሰጣችሁ፣ በደንብ አድርጎ። ካልሰጠም ደግሞ አይሰጥም። በቃ ለማንም አያዳላ። ረጁ ጌም አላት ውድ ያውቃለሁ እኮ አንተ በትሩጂማ ነው እንደምንነግረኝ። ረጁ ጌም አላት እኮ ብዬ ተናግሬያለሁ። ኤርሚም ይሰጣል። ኤርሚም ከተግባባችሁ ኤርሚም ይሰጣል። ኤርሚም አይን የለውም። ኤርሚም ግን ከተግባባችሁ ይሰጣል። የሚያውቃችሁ ከሆነ ምናምን ኤርሚ ቁርጥ ያለ ነው። ኤርሚ ገባ አይደል? በቃ ኤርሚ በቃ እንዴት ነው የሚያውቅ ከሆነ ይሰጣል፣ ካልሆነ አይሰጥም። የኤርሚ ባህሪ እንደዛ ሳይ ማለት ነው እንግዲህ ሙሙ ላይም በደንብ እሺ። ግን እኔ ደግሞ እኔ በሙሙ ምናምን እኔ አላውቅም፣ እሱን አላውቅም። ግን ይሰጣል። እኔ አንድ የሰማሁትን እውነተኛ ታሪክ ልንገርሽ ቤታዬ። ልጁ ማን ነው ልጁ? አልነግርሽም። ገስት ጌማቸው። ኦኬ። ከዛም በኋላ አሪፍ ሌቭል ላይ ነው ያለው። ከዛ እንዲህ ጀማሪ ጌመሮች የሉም ለካ። እሱ ለሊት ሰዓት ነው የሚገባው፣ አታገኘውም። ኧረ ትንሹ ረፍ። እሺ። እና ልክ ጥልቅ ሲል አካውንቷ ላይ 30 ምናምን ሌብል ነው ምናምን ብላ ማቆላመጥ ጀመረች። ጊፍት ይሰጣታል። በቃ እዛው ምናምን ይሄ 5,000 10,000 ኮይን በቃ እሷ ዲያስፖራ አገኘው ብላ ፍስስ አንጀቷ ቀልጥ። ከዛን በዛ ሰዓት ላይ ሸራተን ምናምን ነበረ የሚዝናናው እሱ የሚያድረው ምናምን የነበረው